ሰላም ጤና ይስጥልን እንደምን አላችሁ እንደምን ዋላችሁ እንደምን ከረማችሁ ሁላችሁንም ባላችሁበት አካባቢና ስፍራ ሰላሙን ጤናን እየተመኘንላችሁ ለዛሬ ያዝናቸው በርካታ ፕሮግራሞችን ይዘናል። የጌታቸው ረዳ ሁኔታን ይዘናል። በኤርትራና በትግራይ ላይ ሊደረግ የታቀደውን ጦርነት አዋጅ ዛሬ ላይ በሰፊው እነግራችኋለን። በሌላ በኩል የአማራ ፋኖ ጉዳይ የኦሮሞ ነጻነት ሰራዊት ጉዳዮችንም ይዘናላችኋል። ውድ አድማጭ ተከታታዮቻችን የአብይ አህመድ አካሄድስ ወዴት እያመራ ነው? የብልጽግና ፓርቲ አመራሮችና ሌሎችም ሁኔታዎችንም በአጠቃላይ አጣምረን ዛሬ ላይ የምንነግራችሁ በርካታ ዝግጅቶች አሉን። እስከ መጨረሻው እንድትከታተሉን ከወዲሁ ጋብዛችኋለን። ውድ አድማጭ ተከታታዮቻችን ዛሬ የያዝናቸው ፕሮግራሞች እውነትም ኢትዮጵያ ምን እንደምትመስልና ኢትዮጵያ ወዴት አቅጣጫ ወዴት እየሄደች ትገኛለች የሚለውን ፍትው አድርገው ያሳዩንን መረጃዎች ነው ዛሬ የምናቀርብላችሁ። በሌላ በኩል ደግሞ ካድሬዎች አሉ። በብልጽግና ካድሬዎች ተሰማርተው በየኢትዮጵያ ቲቪ ላይ ወጥተው የአብይን ዲስኩር የሚደሰኩሩ ምን እያሉ ነው? ምንድን ነው የሚፈልጉት የሚለውን ምን ለማድረግ ነው የታቀደው ምን ለማድረግ ነው የታለመው የሚለውን ሐሳቦችንም አጣብረን እና ሌሎችንም በዚህ በአርስተ ዜና በአርስታችን ላይ ያልተናገርናቸውም ነገሮችን ይዘንላችኋል። ውድ አድማጭ ተከታታዮቻችን እስከ መጨረሻ እንድትከታተሉን ከወዲሁ እየጋበዝናችሁ አሁን በቀጥታ ወደ ፕሮግራሙ ከመሄዳችን በፊት የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ እየጋበዝናችሁ አሁን በቀጥታ ወደ ፕሮግራሙ እመራችኋለን። ተከታተሉን። ሰላም ጤና ይስጥልን እንደምን አላችሁ እንደምን ከረማችሁ ውድ አድማጭ ተከታታዮቻችን ዛሬም አዳዲስ መረጃዎችን በእግዚአብሔር ፍቃድ ይዘንላችሁ ቀርበናል። እንግዲህ ውድ አድማጭ ተከታታዮቻችን በአፍሪካ ቀንድ አካባቢ ያሉ ሁኔታዎች ናቸው ምን ጊዜም አርስት አድርገን የምንነሳው። አፍሪካ ቀንድ አካባቢ ከምንላቸው ውስጥ አንዷ ኢትዮጵያ ነች። የኢትዮጵያ መንግስትና የጎረቤት ሀገሮች እንዲሁም በኢትዮጵያ ውስጥ ያሉ ብጥብጦችና ሁከቶች ዛሬ ላይ እንዴት ነው እየተጓዙ የሚገኙት? የብልጽግና መንግስት አካሄዱ ምንድነው? ለምንድን ነው የሚሄደው? ባለስልጣናቱ ምን እያደረጉ ነው? ምን እየተደረገ ነው በመላው ኢትዮጵያ ግዛት ውስጥ የሚሉትን ሐሳቦችን የሚያጠቃልል ጉዳይ ነው። ለዚህ ነው ከአፍሪካ ቀንድ ውስጥ አንደኛዋ ኢትዮጵያ ነች ብለን ስለ አፍሪካ ቀንድ ምንለው እና ሌሎችንም ሐሳቦች በርካታ ሐሳቦችን ይዘናል። ውድ አድማጭ ተከታታዮቻችን እስከ መጨረሻው እንድትከታተሉን ከወዲሁ እየጋበዝናችሁ ለዛሬ ያሉንን ጉዳዮች ወደ ከመግባታችን በፊት እስቲ ሌሎችንም አንዳንድ የያዝናቸውን እናስታውሳችሁ። ጌታቸው ረዳ ትላንትና የብልጽግናን መሪ ሲተችና ሲያሳንስ የነበረ ሰው ነበረ በትግራይ ጦርነት ወቅት ላይ። ዛሬ ግን ቀንደኛ የአብይ አህመድ ደጋፊ የአብይ አህመድ ጀሌ ሆኖ እየተናገረ የሚገኛቸው ነገሮች በጣም ግርምትን የሚፈጥሩ ሐሳቦች እንደሆኑ ገብተውናል። በሌላ በኩል ጦርነት ከኤርትራ ጋርና ከትግራይ ጋር ሊጀመር ምንም አይነት ዝግጅት የሚባል ነገር ተጠናቆ አልቋል። ትግራይ ተከባለች። ወደ ኤርትራ ለመጓዝ ሐሳብ እንዳላቸው የሚያሳዩ ፍንጮችንም እያየን እንገኛለን። ኢትዮጵያን ወደ ቀድሞ ሁኔታ የመመለስ የሚባለው ነገር ምንድነው የሚለውንም ሐሳብ እናነሳለን። ውድ አድማጭ ተከታታዮቻችን እስከ መጨረሻው እንድትከታተሉን እየጋበዝናችሁ አሁን በቀጥታ ወደ ፕሮግራሙ እመራችኋለን። ተከታተሉን። ተመልሰን መተናል። ውድ አድማጭ ተከታታዮቻችን ታዲያ አሁን ላይ እንደ አርዕስት ተደርጎ እየተወሰደ ያለ ነገር አለ። ትግራይን አጥፍተን ከትግራይ በኋላ ወደ ኤርትራ ጉዞ እናደርጋለን የሚባለው ነገር እንደዚህ አይነት ነገሮች ናቸው እየተከናወኑ የሚገኙት። አብይ አህመድ ሚሊሻ ሰራዊቱንም ሁሉንም ወደ ግንባር እንዲያቀኑ
ግዳጅ ተሰጥቷቸው ሰራዊቱ ተንቀሳቅሶ አሁን ላይ የትግራይ ኃይሎች ያሉን የሚገኙት ምንድነው? ተከበናል፣ ዳግም ጦርነት ሊከፍቱብን ነው፣ ሳንወድ ወደ ጦርነት ሊያስገቡን ነው። ዶክተር ደብረጽዮን ገብረ ሚካኤልም ይህንን የተናገሩት ሳንወድ በግዳችን ጦርነት ውስጥ ሊያስገቡን ነው፣ ስለዚህ አማራጭ የለንም ብለዋል። እንደዚሁ ጸጥ ብለው ምንም ሳይናገሩ ምንም ከአሁን ከትግራይ ጋር ያለው እንትን መቃረንና ምንም በሌለበት የፕሪቶሪያ ሰላም ስምምነት ባልተደረገበት ሁኔታ ላይ ነው ዛሬ ከትግራይም ጋር በምን ተጣላን፣ ትግራይ ይህንን አጠፋ፣ ለዚህ ነው ምን ወጋው ሳይባል አላማቸው ኤርትራን ወግተው የኤርትራን መንግስት ገርስሰው ኢትዮጵያን ወደ ቀድሞ ሁኔታዋ ወደ ቀድሞ ወደ ነበረችበት ኤርትራ ክልሏ የሚለውን የኤርትራን አንድ ግዛት ነች የምትባለውን ሁኔታ ዛሬ ላይ እንመልሳታለን ብለው ውጊያ ለማድረግ መጀመሪያ ኤርትራን ለመውጋት መደረግ ያለበት ነገር ምንድነው ተብሎ ተጠንቶ በነጌታቸው ረዳ ዶክተር ማነው ጀነራል ጻድቃን ገብረትንሳኤ እነ ብርሃኑ ጁላ እንዲሁም ሌሎች ጀነራሎች ቁጭ ብለው ምን መደረግ እንዳለበት ከአብይ ጋር ከተወያዩ ኋላ ነው ዛሬ ላይ ትግራይ ተከባ መመታት አለባት፣ ከትግራይ ኋላ ደግሞ ወደ ኤርትራ እንሸጋገራለን የሚል ሐሳባቸውን ዛሬ እውን ለማድረግ እየተፍጨረጨሩ ይገኛሉ። ለዚህ ሰራዊቱ ወደ ግንባር ተልኳል። ሰራዊቱ አሁን ላይ የት ነው ያለው? ትግራይን ከቦ የሚገኝበት ሁኔታ ነው ያለው። ስለዚህ አብይ አህመድ አካሄዱ ትግራይ ላይ ትላንትና በፓርላማ ላይ ወጥቶ የተናገረው የኛ የትግራይ ህዝብ ወዳጃችን ናቸው ለማለት ኤርትራን መጥፎ አድርጎ ሲያነሳና ትግራይ ደግሞ ለትግራይ እንዳዘነ ለትግራይ ህዝብ እንዳዘነ አድርጎ ሲናገር እንደነበረ እናስታውሳለን። ያ ምንድነው ንግግራቸው? ከኤርትራ ጋር የተቃረነበት ሁኔታ የአሰብ ጉዳይ አልነበረም። እኛ ሀገሮችን በምናስለቅቅበት ወቅት ላይ ሲዘርፉ ሲገሉና የትግራይን ህዝብ የራሳችንን ህዝብ ብለው ነው የተናገሩት። ሲገሉና ወንጀሎችን ሲፈጽሙ ነበር አንድ ብለን ቆጠርን። ከዛ በኋላ ማሽነሪዎችን ትግራይ ውስጥ የተተከሉትን ማሽነሪዎች ፈታተው የቻሉትን ወደ ሀገራቸው አጉዘው ያልቻሉትን ሰባብረው አድቀው አቃጥለው ነው የሄዱት። 2 ብለን 3 ብለን ቆጥረን በእንደዚህ አይነት ሁኔታ ነው የተጣላ ነው ከኤርትራ ጋር። የአሰብ ጉዳይ አልነበረም። ስለዚህ አሁን ላይ ደግሞ የትግራይ ህዝቦች የራሴ ህዝቦች ናቸው፣ ስለዚህ ኤርትራ ያደረገው ልክ አልነበረም፣ እኔ እንደዛ አይነት ወንጀሎችን በትግራይ ላይ አልፈጸምኩም፣ የትግራይ ህዝብ የራሴ ህዝብ ነው ለማለት የተፈለገ ይመስላል። ነገር ግን አሁን ላይ ደግሞ ተመልሶ አብይ አህመድ ምን እያለ ነው? ሁሉም ነገር ወደ ጦር ግንባር፣ ትግራይን ከባችሁ መምታት አለባችሁ፣ ትግራይን ካላንበረከካችሁ የሚሆን ነገር የለም ተብለው ትግራይን ለመውጋት ከበባ ላይ ናቸው ማለት ነው። ትግራይ ተከባለች። ዶክተር ደብረጽዮን ገብረ ሚካኤልም ይህንን ስለ ትግራይ ከበባ አስረግጠው ተናግረዋል። ስለዚህ የትግራይ ህዝብ አማራጭ የለውም። ምንም አይነት ጦርነት ሳይፈልግ ጸጥ ብሎ በተቀመጠበት ሁኔታ ላይ ዛሬ ላይ የብልጽግና አመራሮች ባወጡት ስትራቴጂ መሰረት ትግራይን ከበው ትግራይን ዳግም ወደ ጦርነት ለማስገባት ዝግጅታቸውን አጠናቀው ከበውናል። ስለዚህ ያለን አማራጭ ምንድነው? ተከበናል። በአራቱ መቅጣጫ ስለተከበብን ምንድነው ማድረግ ያለብን? ራሳችንን ከመከላከል ውጪ ምንም ማድረግ አንችልም ብለው ተናግረዋል። ለዚህ ማሳያ ብለን የምንጠቅስላችሁ ሰሞኑን ትግራይን ሲከሱ ነበረ። የትግራይ ክስ ምን ነበር? የሰሞኑ ትግራይ አሁን ላይ ፋኖ የተባለውን የአማራ ሚሊሻ እያስታጠቁ ይገኛሉ፣ ጥይት እያቀበሉ ይገኛሉ። የትግራይ ቲዲኤፍ ነው እንግዲህ እያቀበለ ያለ የሚሉት። ትግራይ ለራሱ ጥይት አይደለም አረር እንኳን ቢያገኝ ለማንም አይሰጥም፣ ምክንያቱም ይጠቅመዋልና።
እንደዛ እያሉ መክሰሳቸው ግን ለነሱ ጫዋታ የብልጽግና ቀልዶች ናቸው። እነዚህ ለኛ ቀልዶች ናቸው፣ ለነሱ ግን የምር ነው። ይሄ ነገር በምር ነው የሚናገሩት። ትግራይ ጥይት እያቀበለ ለፋኖ ይገኛል። ስለዚህ ጥይት ማቀበላቸውን መተው አለባቸው ብለው ተናግረዋል። ከዛ በኋላ ደግሞ ይሄ ለምንድነው አሁን ትግራይ ላይ ዘመቻ የከፈታችሁ ተብሎ እንኳን ቢጠየቁ ኋላ አማራ ፋኖን እያስታጠቁ ነው ለዚህ ነው ብለው ምክንያት ሊሆን ይችላል። ከዚህ ቀደም የተነሳው ጦርነት እንደምናስታውሰው የምስራቅ እዙ ተመታ ተብሎ ነው አይደለም። አሁን ደግሞ ፋኖን በትጥቅና በጥይት እንዲሁም ሌሎች ቁሳቁሶችን እያገዙ ስለሚገኙ አሁን በዚህ እገዛ ውስጥ ሁለት ኃይሎች ተጠቅሰዋል። አንደኛው ኃይል የኤርትራ ኃይል ነው። ኤርትራ በሰሜኑ አካባቢ የሚንቀሳቀሱትና በስተ ምዕራብ ደግሞ የሚገኙትን ፋኖና የትግራይን ቲዲኤፍ ሰራዊት እያስታጠቁ ይገኛሉ። ከዛም አልፈው ተርፈው የጋራ ልምምድም አብረው እያደረጉ ነው። ስለዚህ ጥምዶ ፈጥረዋል እነዚህ ኃይሎች። ኤርትራም ከዚህ አይነት ጥይት ከማቀበልና አማጺዎችን ከመርዳት መታቀብ አለባት ብለው ነው ክስ ያቀረቡት። ክሱ ደግሞ በደብዳቤ መልክም ተጽፎ ለኤርትራ መንግስት ተሰጥቷል። ይሄ ምንድነው መሰላችሁ? የዘፈን ዳር ዳሩ እስከስታ ነው የሚባለው። ጦርነቱን ለመጀመር ሲፈልጉ ነው እንዲህ አይነት ቀልድ የመሰሉ ፌዞችን የሚደሰኩሩት። ለዚህ ነው ይህንን በተደጋጋሚ ሰሞኑን ሲናገሩ የነበሩት። የኤርትራ መንግስት ደግሞ ለዚህ ምላሽ ሰጥተዋል። የኤርትራ መንግስት ምንድነው ያለው? ኤርትራ በማንኛውም ወቅት ላይ አገሯንና ድንበሮቿን ለማስከበር ዝግጁ ናት። የማንንም ሌላ ተጨማሪ የውጭ ኃይልን ሳያስፈልጋት ኤርትራ በራሷ ቆማ ራሷን ለመከላከልና ሉዓላዊነቷን ለማስከበር ዝግጁ ናት ብለው ነው የተናገሩት የኤርትራ መንግስት። አሁን ለዚህ ማሳያውን እንግዲህ አሁን ወደ ኤርትራ ጉዞ መሆኑን የሚያሳዩ በርካታ ንግግሮች አሉ። አንደኛው መጀመሪያ የምናመጣላችሁ የብልጽግና ካድሬዎች ዛሬ ላይ ምን እያሉ ነው? ኢትዮጵያ ወደ ቀድሞዋ ሁኔታ መመለስ አለባት እያሉ ይገኛሉ። እስቲ በቪዲዮ እናምጣውና እናሰማችሁ። ኢትዮጵያ ያላት ፍላጎት ያው አግባብና የነበረ ነው። ኢትዮጵያ ወደ ነበረችበት መመለሷ አይቀሬ ነው። ምክንያቱም ኢትዮጵያ ስለሆነች ማለት ነው። ብዙ ትገፋለች፣ ተገፍታ ታውቃለች። ብዙ ተሞክራ ታውቃለች። ብዙ ወራሪዎች ነበሯት፣ ተወራ ታውቃለች። ነገር ግን እነዛን ሁሉ ቀልብሳ እንደ ሀገር ቆማ ደግሞ አሳይታ ታውቃለች። ኢትዮጵያ እንኳን አይደለም ወደ ነበርክበት ለመመለስ ወደ ክብር ለመመለስ አይደለም፣ ለማጣትም ዋጋ ተከፍሏል። ለማግኘት ደግሞ ብዙ ልንከፍል እንችላለን። ግን ማግኘት ነው። በማግኘት ይካካሳል። ኪሳራ በምን ይካካሳል? ይህ 27 ዓመት ሙሉ እየከሰረች የኖረች ሀገር ዛሬ ላይ ደግሞ ወደ ነበረችበት ስትመለስ የሚፈለገውን ዋጋ ከፍላ ማትረፍ መቻል አለባት። ለዚህ ነው ትውልድ የሚቀጥለው። ከዛ በኋላ ነው ክብር የሚመለሰው። እንግዲህ ያው ሰምታችኋል። ምንድነው 27 ዓመት ሙሉ አሰብን ነው የሚሉት ለማጣት ኢትዮጵያ አታለች። ይህንን በምታጣበት ወቅት ላይ ደግሞ ዋጋ ከፍላለች። ስለዚህ አሁን ደግሞ ለማጣት ዋጋ የከፈለችበትን እንደገና ደግሞ ለማግኘትም ዋጋ መክፈል አለባት። ስለዚህ ኢትዮጵያ ወደ ቀድሞዋ መመለሷ አይቀርም። የውጭ ኃይሎችንም አሸንፋ አንበርክካ ታውቃለች፣ የውጭ ጠላቶችንም። ስለዚህ ኢትዮጵያ ዛሬ ወደ ቀድሞዋ ሁኔታ መመለስ መቻል አለባት። ያም በምንድነው? በኃይልና በጉልበት ኢትዮጵያ ወደ ነበረችበት ኤርትራን የራሷ ግዛት አድርጋ አሰብን የኢትዮጵያ ክልል አሰብንም ወስዳ ወደ ነበረችበት ቦታ መመለስ አለባት። ያ ደግሞ መስዋዕት ይፈልጋል። መስዋዕት እንከፍላለን። ለዚህ ጉዟችንን ወደ በጦርነት በጉልበት በኃይል እናስመልሳለን ብለው ነው እንግዲህ የተናገሩት። እና ንግግራቸው ነው የሚለው ለምን ኢትዮጵያ ወደ ቀድሞ ሁኔታዋ ወይ ደግሞ ቀድሞ እንደምትታወቀዋ ተመለሰች፣ ለምን ትመለሳለች የሚል ቅራኔና እንትን የለንም። እኛ መመለስ ከቻለች ዛት ኢዝ አፕ ቱ ኢት። እኛን ለምንድነው እኛ ለምን ተመለሰች እያልን አይደለም።
አሁን ላይ ያሉትን ሁኔታዎች በመግለጽ ላይ ነው የምንገኘው። የአሁኑ ሁኔታዎች በጣም አስፈሪ መሆናቸው መጀመሪያ ትግራይን ደብድበው ትግራይን አንበርክከው ከትግራይ ኋላ ደግሞ ወደ ኤርትራ ለመጓዝ ኢትዮጵያ በጦርነት ላይ ጦርነት በኪሳራ ላይ ኪሳራን ለማከናነብ እነዚህ ኃይሎች እየተንቀሳቀሱ ነው ለማለት ነው እኛ የፈለግነው እንጂ ለምን ኤርትራ ወደ ኢትዮጵያ ተመለሰች ምናምን የሚለው እሱ የኛ አርስትም አይደለም። ጉዳዩ አሁን እያልን ያለነው በትርምስ ላይ ትርምስ እየፈጠሩ ነው። የሱዳንንም ኃይል እየረዱ ነው። እንደገና ተመልሰው አማራ ክልል ላይ ጦርነት ከፍተዋል። ኦሮሚያ ላይ እንደዛ ጦርነት ከፍተዋል። እንደገና ተመልሰው ደግሞ ከኤርትራና ከትግራይ ጋር ጦርነት ለመክፈት ሐሳብ አላቸው። ለዚህ ነው ኤርትራንና ትግራይን በተደጋጋሚ ሰሞኑን ሲከሱ የነበሩት ነው ያለው። ስለዚህ ኢትዮጵያ እፎይ ሳትል ከአንዱ ጦርነት ሳታገግም እንደገና ሌላ ጦርነት የሚከፈተው ምን ለማግኘት ነው? ኢትዮጵያ ዛሬ ወደ ቀድሞዋ ሁኔታ እንድትመለስ ያስገድዳቸውስ ምንድን ነው? ይህንን ለማለት ለኢትዮጵያ ሕዝብ ተፈልጎ አይደለም። አሁንም ደጋግመን እንናገራለን። የአሰብ ወደብ ለኢትዮጵያ ሕዝብ ተፈልጎም አይደለም። የአሰብን ወደብ እየፈለጉ ያሉትና ኢትዮጵያን ወደ ቀድሞ ሁኔታዋ ለመመለስ ሀሳባቸውን ያስቀመጡት አሰብን ከተቀበሉና በራሳቸው ካደረጉ በኋላ ሀሳባቸው ለዩናይትድ አረብ ኤሚሬት ምክንያቱም ገንዘብ ተቀብለዋል። አስቀድመው ቀብድ ወስደዋል። በዛ ቀብድ ምክንያት አሰብን ለዩናይትድ አረብ ኤሚሬት ሊያስረክቡ ነው። ከዛ ደግሞ የኢትዮጵያ ሕዝብ ዋጋ የከፈለበትን ለምሳሌ ጦርነቱ ዋጋ ያስከፍላል። በጦርነት ምናልባት ብታገኝ እንኳን የራሷ ብታረገው እንኳን ዛሬ ላይ መስዋዕት የሆኑት የማን ልጆች ናቸው? የኢትዮጵያ ልጆች ናቸው። መስዋዕት ሆነው ሞተው ቆስለው አካለ ጎዶሎ ሆነው ማስመለስ እንኳን ዛሬ ላይ ቢችሉ ያንን የለፉበትና የቆሰሉበትና የደከሙበትን የሞቱለትን ዓላማ ለኢትዮጵያ ሕዝብ ሳይሰጥ ለዩናይትድ አረብ ኤሚሬት ወዲያውኑ እጅ ከምን ይባባላሉ ይሰጣጣሉ ማለት ነው። በእንደዚህ አይነት ሁኔታ ነው የኢትዮጵያን ሕዝብ እያሞኙና እያታለሉ የሚገኙት። በሌላ በኩል ደግሞ ጦርነቱ ለምን አስፈለገ? ጦርነት ይብቃን ኢትዮጵያ እያለች ነው። በክልሎች የተከፈቱት ጦርነት ራሳቸው መባቻ አላገኙም። አንድም የተሰጣቸው እንትን የለም። ምንድን ነው የሚባለው? አንድም የተሰጠ ቀነ ገደብ የለም። ይህ ጦርነት የሚያበቃበት በሰላማዊ መንገድ በተደጋጋሚ አብይ አህመድ ማንኛውም ኃይል በሰላማዊ መንገድ ከኛ ጋር በሰላማዊ መንገድ በሰለጠነ መንገድ ከኛ ጋር መስራት ይችላል፣ ከእንግዲህ ጦርነት አያስፈልግም ብለው ሲናገሩም ነበረ። እስቲ ምንድን ነው የሚሉት? እዚህ ላይ ጠቅላይ ሚኒስቴሩ ምንድን ነው የሚናገሩት? በአማራ ክልል በኦሮሚያ ክልል ያሉ ወንድሞቻችን 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋለሁ። ውድ አድማጭ ተከታታዮቻችን 1000 ዓመት ቢለፉ ቢደክሙ ጦርነት ቢያካሂዱ ኢትዮጵያን ለመጣል ቢሞክሩ የብልጽግናን መንግስት ለመገርሰስ ቢሞክሩ አይሳካላቸውም። ስለዚህ ወደ ሰላም ቢመጡ የተሻለ ነው ያሉት። የሰላም እድሉንም ያጣበቡትና ወደ ሰላም አንድም አካል እንዳይመጣ እያደረጉ ያሉትም ራሳቸው ናቸው። ለዚህ አይደለ እንደ የፌክ እንትን የሰሩት የአማራ ፋኖ እጅ ሰጥቶ ያው ዛሬ ላይ ወደ ሰላም ተመልሶ በስምምነት ከእንግዲህ አማራ ክልል ላይ ጦርነት አይኖርም ያው ተስማምተናል ተብሎ ፌክ ኒውስ አይደለ እንደ የሰሩት። በገሃዱ ዓለም ማድረግ የሚችሉትን ነገር በፌክ አድርገው የተናገሩት አይደለም። አሁን ተመልሰው ወደ ሰላም መምጣት አለባቸው። ብልጽግና የተባለውን ኃይል በጣም ከባድና ብልጽግና በጣም የማይነካና የማይደፈር አካል በመሆኑ 1000 ዓመት ቢለፉ ስለማያሸንፉ ሊያሸንፉ ስለማይችሉ
ከወዲሁ ይህንን ተገንዝበው ወደ ሰላማዊ መንገድ ከብልጽግና ጋር ወደ መስራት ደረጃ የሚያደርሳቸውን ጉዞ ተከትለው ይምጡ። ያንን ወደ ሰላም የሚያደርሳቸው መንገድ ደግሞ ማን የከፈተላቸው? በመጀመሪያ ክፍት ነው እንዴ? ዝግ ነው። ስለዚህ ወደ ሰላም የሚመጣ ነገር ተብሎ የሚታሰብ ነገር የለም። የኦሮሞ ነጻነት ሰራዊትንም እንደዛ ጉድ ሰርቷቸዋል የሰላም ስምምነት ተብሎ። ትግራይንም የፕሪቶሪያ የሰላም ስምምነት ብለው ዛሬ ላይ የፕሪቶሪያ የሰላም ስምምነቱ ተፈርሞ ሳለ የዓለም አቀፉ ማህበረሰብ የኢትዮጵያ መንግስት ያንን የተፈራረሙትን ጉዳዮች ያሳካል ወይ ደግሞ ይተገብራል ብለው ሲጠብቁ ለሌላ ጦርነት እሱ ተዘጋጅቶ አሁንም ትግራይን ለመውጋት ሽርጉድ እያለ የሚገኝበት ሁኔታ ነው። ታዲያ በየትኛው ጦርነት ራስ እየከፈትክ ጦርነትን ራስ እየፈለክ ለአረብ ኤምሬት ማሳኪያ ለአረብ ኤምሬት ጉዳይ ለማሳካት ሽርጉድ ላይ ያለኸው አንተ ነህ። በርካታ ብሮች የተሰጠህና በዛ ብር ተማለ ዛሬ ላይ ጦርነት ልትከፍት ያሰብከው አንተ ነህ። የትኛውን የሰላም መንገድ ነው አንተ ከፍተ ዛሬ ላይ የፋኖ ኃይልም የትግራይ ኃይልም እንዲሁም የኦሮሞ ነጻነት ሰራዊት ኃይልም መጥቶ ተደራድሮ ካንተ ጋር ወደ ሰላም በጠረጴዛ ዙሪያ ወደ ሰላም የሚመለስበት አካሄድን መርጦ ወደ አንተ የሚመጣው በየትኛው መንገድ ነው? መንገዱ ሁሉ ዝግ ነው። ጦርነት እየከፈትክባቸው ነው፣ እየገደልካቸው ነው። ስለዚህ ያላቸው አማራጭ አንተ 1000 ዓመት ያልከውን እነሱ ደግሞ በተወሰነ ጊዜያቶች ውስጥ 1000 ቀን በማይሞላ ጊዜ ውስጥ ሊያሳዩ ተዘጋጅተዋል። ስለዚህ የትኛውም ኃይል አያሸንፈንም የምትሉት እናንተ የትኛውንም ኃይል ማሸነፍ አትችሉም። ደካማዎች ናችሁ። አላማ የላችሁም። አላማችሁ የአረብ ኤምሬትስን ተልእኮ ለማስፈጸም ነው። ፋኖ ደግሞ አላማ አለው። ኦላ አላማ አለው። የትግራይ ህዝብ አላማ አለው። ለህልውናው ነው። ዛሬ ነፍስ ውጪ ነፍስ ግቢ ላይ ናቸው። ተከበዋል። ትግራይን ከባችሁ ልትመቷት ነው። አማራን ከባችሁታል። ኦሮሚያን ከባችሁታል። ስለዚህ የተከበበ ክልል የተከበበ ኃይል እነዚህ ኃይሎች ዛሬ ባይኖሩ እኮ ህዝብ ያልቅ ነበር፣ በደንብ ያልቅ ነበር ህዝብ። ስለዚህ በእነዚህ ኃይል ብርታት ነው የኢትዮጵያ ህዝብ ዛሬ እየሰነበተም የሚገኘው። ስለዚህ የሰላምን መንገድ ራሳችሁ ዘግታችኋል። ስለዚህ የሰላም መንገድ ባታወሩ የተሻለ ነው የምንለው። በሌላ በኩል ደግሞ ወደ ጦርነቱ አሁን ላይ ለመዘጋጀት እና ጦርነት ሊከፍቱ ያሰቡበትን ዋና ምክንያት ምንድን ነው የሚለውን ነገር ቪዲዮ እናሰማችኋለን። ከዛ ቀጥሎ ደግሞ ሁኔታውን በሰፊው እነግራችኋለን። በመጀመሪያ ደረጃ ላይ አማራ ክልል አካባቢ ላይ ወታደሮችን ሲያነሱ ቀጥታ ያደረጉት ምንድነው? የድሮን ጥቃት ነው የከፈቱት። ያ የድሮን ጥቃት የተከፈተው ምንድነው? ወደዛ ወደ ሰሜን አካባቢ ወታደሮቹ በሚጓጓዙበት ወቅት ላይ ሰሜን አካባቢ ላይ በሚያርፉበት ወቅት ላይ እዚህ አካባቢ ላይ ባዶ ይሆናል። ሰራዊት አይኖርም። ትንሽ ሰራዊት ነው ትተው ሄዱት። እነዚህ ትንሽ ሰራዊቶች ደግሞ በቀላሉ ተሸንፈው 4 ኪሎ አዲስ አበባ ላይ በቀላሉ ሰብረው ሊገቡ ይችላሉ የሚል ፍራቻ ስላላቸው ነው ያንን የድሮን ድብደባ ያካሄዱት። ወታደሩ ልክ እንደተሸኘ የድሮን ድብደባ ነው የተጀመረው። ሰላማዊ ህዝብ ላይ፣ ከተማ ላይ እንዲሁም አንዳንድ ገጠር አካባቢዎች ላይ ነው ድሮኑ የተሰማራው እና ድሮን ድብደባ ያደረጉት ቶሎ ብለው ይህንን አዳክመው ወይ ደግሞ መተው ወደ ሰሜኑ ጦርነታቸውን ለማካሄድ በዚህ በኩል ዘው ብለው ወደ 4 ኪሎ እንዳይገቡበት ነው። ለዚህ ማረጋገጫ ምንድን ነው ያለው? ለምንድን ነው ሰሜን ሸዋ የአማራ ክልል ሰሜን ሸዋ ኦሮሚያ ሰሜን ሸዋ ወሎ ላይ ሰሞኑን ኢንተርኔት አጥቶ ከፍተኛ የአየር ድብደባ እየተካሄደ ያለው? ሰላሌ ላይ፣ ምዕራብ ሸዋ ላይ፣ ደቡብ ምዕራብ ሸዋ ላይ በኦሮሚያ ውስጥ ይሄ እየተደረገ ያለው ማለት ነው። የላኛውን ጦርነት ከትግራይ ኃይሎች እና ከኤርትራ ጋር ጦርነት ከገባው አዲስ አበባ ቅርብ ያሉት አማጽያኖች ጫና እንዳይፈጥሩበት አስቀድሞ የማዳከምና የማቃለል ስራ ነው እያደረገ ያለው። ብዙ አሁን በስፋት በዲፕሎማቶች ወገን እየተወራ ያለው ከአፍሪካ ዩኒየን ስብሰባ አይ ቲንክ ከሳምንት በኋላ ያ ከተጠናቀቀ በኋላ ወደ ጦርነት እንገባለን የሚል ነገር ነው እየተናገሩ ያሉት የአብይ መልእክተኞች ማለት ነው። እና አሁን የምታየው አብይ ሳይወደው በአዛዦቹና በአሽከርካሪዎቹ የኤምሬት ሰዎች ተገፍቶ ወደ ጦርነት እየገባ መሆኑን የምናየው።
ስለዚህ አሁን አያችሁ በዲፕሎማቶችም እየተወሩ የሚገኙ ሁኔታዎች ናቸው። እነዚህ ገሃድ ናቸው። ከትግራይና ከኤርትራ ጋር የሚደረገው ጦርነት ምንም ጥርጥር የሌለውና አሁን አፍሪካ ህብረትም ያደርገውን ስብሰባ ከተከታተልና ስብሰባው ከተቋጨ በኋላ ወደ ጦርነት እንገባለን። ለዛ ጦርነት ደግሞ ምንድነው መደረግ ያለበት የሚለውን ሰሜን ሸዋ አካባቢና ያሉትን ቦታዎች አማራ ክልልንም ሲደበድብ ነበር። ቶሎ ብለው እነዚህ ኃይሎችን አዳክመን ወደዛ ወደ ሌላው ጦርነት እንሸጋገራለን ነው፣ ወደ ትግራይና ወደ ኤርትራ። ይህንን ለማድረግ ደግሞ እነዚህ ኃይሎችን ማዳከም አለብን በተቻለ መጠን ብለው የድሮን ጥቃትን በሰሜን ሸዋ በአማራ ደብረ ታቦር አካባቢ ላይ ፈጽመዋል። ያ የድሮን ጥቃት የአማራ ኃይልን ለማዳከም የኦሮሞ ኦላ ሰራዊትን ለማዳከም ነው። አለበለዚያ ደግሞ 4 ኪሎ ዘው ብለው ይገባሉ ወደ ሰሜኑ ጦርነት በምንሄድበት ወቅት ላይ በማለት ነው። እነሱን ለማዳከም የተደረገ ስልታዊ የድሮን ጥቃት መሆኑን ደርሰንበታል። አሁን የአፍሪካ ህብረት ስብሰባ አለ ከአንድ ሳምንት በኋላ። እሱ ስብሰባ ከተጠናቀቀ በኋላ ጦርነቱ እንደሚጀመር በይፋ ያው መረጃዎች አሉ ማለት ነው። ስለዚህ ጦርነቱ በየአካባቢው እየከፈቱ አብይ አሁን የሚመስለን ከእንግዲህ ኋላ አንዳንድ ጊዜ ታውቃላችሁ ሲያነሳ አያቆምም። ትሮጣለህ፣ ሮጠ እሳት ላይ ነው ራስህን የምታገኘው። ያኔ እንኳን ያልቻሉትን ያኔ የአማራ ፋኖን አስተባብረው ኤርትራን አስተባብረው የሶማሌ ጦርን አስተባብረው የዩናይትድ አረብ ኤምሬት እገዛ አንድ ላይ አዳምረው ተደማምሮ አንድ ላይ በአንድነት የትግራይ ህዝብን የቲዲኤፍ ሰራዊትን ለመውጋት ያ ሁሉ ኃይሎችን አስተባብረው አልቻሉትም። አሁን ደግሞ የኤርትራ ሰራዊት በሌለበት ፋኖ በሌለበት የብልጽግና ሰራዊት ብቻ የመከላከያ ሰራዊት ብቻ የሚያደርገው ጦርነት ነው። እንግዲህ አሁን ይታያችሁ የኤርትራ ሰራዊትም ለሉዓላዊነቱ ራሱን ለመከላከልና ሉዓላዊነቱን ለማስከበር ሲል የግድ አብይ አህመድ ለተለሳለት ዓላማ ያንን ለመምታትና ለማክሸፍ መጀመሪያ ያደረጉት ምንድነው? ጽምዶን የፈጠሩት ከትግራይ ኃይሎችና ከአማራ ኃይሎች ጋር ጽምዶ ፈጥረዋል። ያ ጽምዶ የተፈጠረው አብይ አህመድ አካሄዱን ስለተረዱ ነው። ግፊቱ ከዩናይትድ አረብ ኤምሬት ስለሆነ የኢትዮጵያ መንግስት የኢትዮጵያ ህዝብ እየፈለገ ያለ አንድም ግድብና አንድም ወደብ የለም። ግድቡንም በራሳቸው ጊዜ ነው የጨረሱት፣ መጨረስ ስላለባቸው። ህዝቡ እሱን አልፈለገም። በወቅቱ ህዝቡ ሰላም እየፈለገ ነበር በዛን ወቅት ላይ። አሁን ደግሞ ጦርነቱ ሊነሳ ነው እንደሰማችሁት ከኤርትራ ጋርና ከትግራይ ጋር። ስለዚህ እነዚህ ኃይሎች ዛሬ መዳከም አለባቸው ተብሎ የድሮን ጥቃት ተፈጽመዋል። በዛ በድሮን ጥቃት በርካታ ንጹሃን ተገለዋል። በአማራ ክልል ደብረ ታቦር ላይም በሰሜን ሸዋ ላይም እነሱ ለማዳከም ነው ያሰቡት፣ ግን ንጹሃን ተገለዋል። እና ጦርነቱ አይቀሬ ነው። ቅድም የሰማችሁት ሰውዬ ደግሞ ኢትዮጵያን እናስመልሳታለን፣ ወደ ቀድሞዋ ኢትዮጵያ መመለስ አለባት ተብሎ ድስኩር ተደሰኮረ ይገኛል። እነዚህ ናቸው የብልጽግና ቀልዶች። ጦርነት ለነሱ ቀልድ ነው። የሚያልቀው የወንድማቸው ልጅ ቤተሰባቸው ዘመዳቸው አይደለም። የሚዋጋው መላው የኢትዮጵያ ህዝብ ወጣት ነው። ስለዚህ የሚጎዳውና በእሳት የሚለበለበው የነሱ ዘመድ አሊያ ደግሞ የነሱ ቤተሰብ ስላልሆነ ምን አገባቸው? ዩናይትድ አረብ ኤምሬት የሚሰጠውን ገንዘብ በደንብ ተቀብለው ተልእኮውን ያስፈጽማሉ። ምንም ችግር የለውም እሱ። ያንን ለማድረግ ያው እንግዲህ ለተልእኮ ማሳካት ሲባል አብይ አህመድ እያደረገ ያለው ቀልድ ለኛ ቀልድ ለሱ ግን ምር የሆነ አካሄድን እየተከተለ ነው። ትግራዮችም ተከበናል ብለዋል። በሌላ በኩል ምንድን ያለው ሌላውስ? እስቲ ኢትዮጵያ በመጀመሪያ ይህ ሰውዬ ምንድን ነው? እኔ የፖለቲካ መለዋወጥ ነው በጣም የሚገርመኝ ነገር። የፖለቲካ መለዋወጥ ዛሬ ላይ
እንዲህ እንደ ጌታቸው ረዳ የሚያዋርድ ከሆነና እንደ ጌታቸው ረዳ እውነትም ከሆነ ፖለቲካ የሚቀርቡት ነገር አይደለም፣ በሩቁ የሚሸሹት ነገር ነው። ትላንት ሲፋለምለትና ሽንጡን ገትሮ ሲናገርለት የነበረው ህዝብ ዛሬ በከበባ ላይ ነው ያለው። ዛሬ በከበባ ላይ ባለበት ወቅት ላይ ታዲያ እሱ የአብይ አህመድ አካሄዶች ትክክል ናቸው ብሎ እያሞገሰና አብይ አህመድ የሚያደርጋቸውን ነገሮች ዛሬ ላይ ከፍ እያደረገ ይገኛል። ጌታቸው ረዳ ምን ነካው? ምንድነው ዛሬ እሱን ሐሳቡን የቀየረው ብለን የምንል ከሆነ የመጀመሪያው ጌታቸው ረዳ የራሱን የጤና ሁኔታን ምርመራ ለማግኘትና ሕክምና የሚገባውን ሕክምና ለማግኘት ወደ ውጪ ሀገር ወደ ዱባይ አካባቢ ላይ በብልጽግና መንግስት ተፈቅዶለት ወደ ዱባይ ሕክምና እያደረገ ይገኛል። ለከርሱና ለጤንነቱ ብሎ ነው ዛሬ ላይ ወደ ብልጽግና ተገልብጦ ትላንት አብይ አህመድን እንደዛ ሲያዋርዳቸው የነበረ ልካቸውን ማዋረድ ብቻ አይደለም፣ የአብይን ትክክለኛ ማንነት ነው ሲገልጽ የነበረው። ያ የሚደበቅና የሚደባበስ ነገር አይደለም። ዛትስ ሪል። ትላንት ሲናገራቸው የነበሩት ነገሮችን ዛሬ እየካደም ይገኛል። እንደዚህ ብዬ አላቅም፣ እንደዚህ ለማለት ነው የፈለኩት ብሎ አንዳንድ የተናገራቸውን በወቅቱ የካዳቸውን ነገሮች አሉ። ለመካድ ስለምን አስፈለገ? አንደኛውን እኮ ትግራይን ትቶ ክደዋል እኮ፣ ትግራይን ህዝብ ክደዋል። ትግራይን ህዝብ ከካድግ ታዲያ ምንድን ነው አሁን ላይ ሌላ መካድ ምን ያስፈልገዋል እንላለን። እና ትላንት የተናገራቸውን ነገሮች ዛሬ ተመልሶ መካዱ ለምን አስፈለገ? በቃ ከብልጽግና ጋር ተዋሃደ አይደለም። ዝም ብሎ አርፎ ቢቀመጥስ? ለምን ፖለቲካ ውስጥ ዳግም የከሰረ ፖለቲካ ነው ይዞ የሚሄደው? አሁን ትላንት በዛ በሚናገርበት አፍ ሲያዳምጠው የነበረ ዛሬ እንዴት ያምነዋል እሱ? ትላንትና ጌታቸው ረዳን ያዳመጠ ሰው ዛሬ እንዴት ሊያምነው ይችላል? ስለዚህ ከፖለቲካ ራሱን ማግለል የነበረበት ሰው ነው ዛሬ ላይ። እሱ ግን መጥቶ የአፍሪካ ቀንድ አማካሪ ሆኖ በጠቅላይ ሚኒስቴር አብይ አህመድ ስር ወድቆ እግራቸው ላይ ወድቆ ዛሬ ላይ ትላንት የተናከረውንም ክድት እያደረገና አላልኩም እንደዚህ ለማለት ነው የፈለኩት እያለ በመካድ ላይ ይገኛል። ተዋርዷል። በአንድ ዘመን ላይ ዘመን እኮ አልተሻገረም። ትላንት 2022 ዛሬ ደግሞ 2023 24ም ቢሆን ዘመን ሳይሸጋገር አመት ብቻ በአንድ አመት ለውጥ ብቻ ጌታቸው ረዳ ትላንት የምናቀው ሳይሆን አዲስ ሌላ ማናቀው ትላንት የምናቀው ፊት ነገር ግን ዛሬ ማናቀው ሌላ አካል ሆኖ ነው የመጣው። ፊቱን ግን ትላንት የምናቀው ነው። ያ ፊት ነው ዛሬም ተመልሶ ትላንት ይናገር የነበረ ፊት ነው ዛሬም ተመልሶ ተገልብጦ ብልጽግናን ከፍ ሲያደርግና ለብልጽግና ሲሟገት የምናየው። ጠቅላይ ሚኒስቴር አብይ አህመድ በእንደዚህ አይነት ሁኔታ ነው ተማምነው የዩናይትድ አረብ ኤሚሬትን ገንዘብ እያፈሰሱ እነዚህ ባለስልጣናትን ተደማጭነት ያላቸውን በጣም በወቅቱ እንደነ ጌታቸው ረዳ ለህዝባቸው ተቆርቋሪ መሆናቸውን ሲያንጸባርቁ የነበሩት እንደዚህ አይነት ሰዎችን በማጥመድ ገንዘብ በመስጠትና በመደለል ዩናይትድ አረብ ኤሚሬት በመስጠታቸው ገንዘቦች በመደለል እነዚህን እንደ ጌታቸው ረዳን ዛሬ ላይ እያዋረዱና እንዲዋረዱ እያስደረጉ ነው ያሉት። ይሄ ነው ቀልድ፣ የብልጽግና ቀልድ። ትላንት እኮ ሲሰድባቸው የነበረ ሰው ነው ሲያዋርዳቸውና ሲያሳንሳቸው የነበረ ነው። የአብይ አህመድ ትልቁ ችሎታ ምንድን ነው? ጥቅም ከአንድ ሰው ላይ ወይንም ከአንድ ግለሰብ ወይንም ከአንድ ፖለቲካ ፓርቲ አመራር ወይንም የፈለገውም ቢሆን ጥቅም ካላቸው ያንን ሰው የመካብና የማስጠጋት የማያደርጉት ነገር የለም። በዛ ወቅት ላይ የሚያገኙትን አላማ ወይ ደግሞ የሚያገኙትን ግብ ለመምታት
ያቀዱትን እዛ ግብ ላይ እስኪደርሱ ድረስ ለዛ ሰው የማያደርጉት ነገር የለም። ተፍጨርጭረው በገንዘብም በሁሉ ነገር ይረዳሉ፣ ያደርጋሉ። ሲከቧቸውም ይታያሉ። እነዚህ ትላንት የሰደቧቸውን ሰዎች ዛሬ ላይ ከፍ ሲያደርጓቸውም ጠቅላይ ሚኒስቴሩ ራሳቸው ይታያሉ። ከዛ ኋላ ደግሞ ያ ጊዜ ሲያልፍና ሲጠቀሙበት ልክ እንደ ኮንደም ይጥሉታል ያንን ሰው። አሁን የምንፈራው ጌታቸው ረዳን የአፍሪካ ቀንድ አማካሪ አይደለ ያደረጉት። የአፍሪካ ቀንድ አማካሪ የተደረጉበት ምክንያት አለ። ጦርነት ይፈልጋሉ ከኤርትራና ከትግራይ ጋር። ያንን አጠናቀው በሽንፈትም ይሁን በማሸነፍም ይሁን የበላይነት አግኝተውም ይሁን በፈለጉትም አካሄድ ያንን ነገር ሲያሳኩ ወይ ደግሞ ለማሳካት በሚያደርጉት ጥረት ላይ ቢከሽፍባቸውም ጌታቸው ረዳ ከዛ አይፈለግም። ምክንያቱም ኖ ሞር በቃ ለአንድ ጊዜ ብቻ ነው የተፈለገው። ለዚህ ነው የአፍሪካ ቀንድ አማካሪ የተደረጉት። ለአንድ ወቅት ብቻ ስለሚፈለጉ ጌታቸው ረዳ ከዛ ኋላ ይጣላሉ ማለት ነው። እንዲህ አይነት ነው ባህሪያቸው። ተለዋዋጭ ባህሪ ያላቸው ግለሰብ ናቸው አብይ አህመድ። ፍጹም ጥቅም የሚያገኙበትን ቦታ እንደዚህ ማለት ጭንቅላታቸውን ዝቅ አድርገው ታች መሬት ጫማ ላይ ወድቀው ያንን ነገር ለማሳካት ይፍጨረጨራሉ። ከዛ ኋላ ግን ያ ነገር ሲያልፍ ይጣላሉ። እነዛን ሰዎች ይጥሏቸዋል፣ እንደ ኮንዶም ተጠቅመዋል ማለት ነው። ስለዚህ ጌታቸው ረዳ ዛሬ ላይ ይህንን የአብይን ጸባይ እያወቀ ለምንድን ነው እንዲህ አይነት ወራዳ ተግባር ውስጥ የገባው? ትላንትስ ምንድን ነው ያለው? ዛሬስ ምን እያለ ነው? እስቲ እናዳምጠው። አብይን ኤርዶዋን አያድነው፣ ሳዳም ሁሴን አያድነው፣ ቭላድሚር ፑቲን አያድነው፣ ማንም አያድነው። ጆ ባይደን ነው ግፋቢል ካዳ ነው ሰላም ተቀበል ብሎ ከገፋው ከሰልኩ ላይ ያድነው ይችላል። አይ ጌታቸው ረዳ አሁን እንዲህ እዚህ ላይ በወቅቱ ትክክለኛ አነጋገር ነው የተናገረው። ማንም ሊያድነው አይችልም። አሁን የሚደረገው የፋኖ ትግልና አሁን በትግራይ ላይና በኤርትራ ላይ የሚከፈተው ጦርነት ይለይለታል። የመጨረሻ ራሱ አሁን የፈለገው ጦርነት አይደለም፣ መለያው ጊዜ ላይ ደርሰዋል። ስለዚህ ኤርዶጋን አያድነውም። ምናልባት ሳዳም ሁሴን እንኳን በህይወት የለው፣ ሳዳም ሁሴን አያድነውም፣ የትኛውም ኃይል አያድነውም ለማለት ነው እዚህ ጋር የተፈለገው። ኦልራይት፣ ልክ ነው። ያ የተባለው ነገር ትክክለኛ አነጋገርና ዛሬ ላይ ሊደገፍና ዛሬ ላይ የሚያድነውን ኃይል አብረን የምናይ የሚሆንበት ጉዳይ ላይ ስለደረስን ነው ይህንን ቪዲዮ ያቀረብንላችሁ። ዛሬ ላይ የሚያድነው ኃይል የለም። ራሱ በፈለገው መንገድ ትግራይና ዩናይትድ አረብ ኤምሬት በመራችው መንገድ ዩናይትድ አረብ ኤምሬት በመራችውና ባሳተፈችው መንገድ ትግራይና ኤርትራ ሊወጋ ነው አይደለም። አሁን መጨረሻ የመለያ ፖይንቷ እዚህ ጋር ነች። የመለያ ደረጃ ላይ ደርሷል። አሁን ወይ ከእንግዲህ አንናገርም ስለ አብይም፣ ወይ አብይ ተሸንፎ እጁን ሰጥቶ ለሄግ ይቀርባል፣ ወይ ደግሞ ተሸንፈን እንደ ኢትዮጵያን እንደ ኤርትራ እንደ ሀገር ኤርትራም ትግራይም እንደ ክልል አማራም እንደ ክልል ኦላም እንደ ክልል እጅ ሰጥተን ለአብይ አጎንብሰን እንኖራለን። አሁን የሚጀመረው ጦርነት የአብይ መለያ ባይሆን እውነቴን ነው የምላችሁ አብይ ከኛ በላይ ነው። እጅ ሰጥተን አጎብድደን ለሱ እንኖራለን። የሱ ተገዢ ይሆናል። ዛት ኢስ ኦል። እነዚህ ሁሉ ኃይሎች ይህንን ሰውዬ ይህንን አንድ የጨቅላ ጭንቅላት ይዞ የሚሄደውን ፈሪ ለገንዘብ ብሎ የሚስገበገብ ለገንዘብ ብሎ አገሪቷን የሚሸጥ ሰው እውነትም እነዚህን ሁሉ ኃይሎች ዛሬ ለአገራችን የቆሙትን ኃይሎች እሱ አሸንፎ ዛሬ ላይ አሁን በሚያደርገው ጦርነት አሸንፎ የበላይነቱን ቢጎናጸፍ እውነቴን ነው የምላችሁ እኔ ከአብይ ጋር ነኝ። አፈር ብሉ ነው የምላቸው ሁሉንም፣ ኤርትራንም፣ ትግራይንም፣ ፋኖንም
ኦላንም እንዲህ ይፎከርባቸዋል። 1000 ዓመት ብትሄዱ ብትዋጉ ብትጨረጨሩ ብልጽግናን አታሸንፉም ተብሎ በሚዲያ ወጥቶ ይፈክሩባቸዋል። ዛሬ ደግሞ የመጨረሻውን እድል ለመሞከር ለማሸነፍ በሱ ቤት ጦርነቱ ቢነሳ ምክር ቤቱ ነግሯታል፣ ለምክር ቤቱ ተናግረዋል። ጦርነቱ ቢነሳ አሸናፊዎች እኛንን ብሎ ተናግረዋል። ስለዚህ እውነቴን ነው ምላችሁ ዛሬ አብይ እነዚህን ሁሉ ከትግራይ ጋር የሚከፈተው ጦርነትና ከኤርትራ ጋር የሚከፈተው ጦርነት የመጨረሻ የመለያው ይሆንልኛል። አብይ አህመድ እነዚህን ሁሉ አሸንፎ ዛሬ ላይ የበላይነቱን ቢጎናጸፍ በቃ እኔ የአብይ ተገዢ ነኝ። ተገዢ ሆኜ አጎብድጄ እስሩ እሱ ያለው ቃል የእግዚአብሔር ቃል ነው ብዬ እቀበላለሁ። ዛቲስ ኦል። ምክንያቱም እንዲህ ወራዳ የሆነ እንዲህ ሰብአዊነት የሌለው እንዲህ ለሰው ማያዝን አዘኔታ የሌለው ፍጡር ለገንዘብ የሚስገበገብ የአንድን መንግስት ወይ ደግሞ የአንድን ግለሰብ ፍላጎት ለማሟላት አበሳ የሚያሳየን ሰው ይህንን ሰውዬ አሸንፋችሁ ኢትዮጵያን ትክክለኛ ኢትዮጵያን ዛሬ ባትመልሱልን እውነቴን ነው ምላችሁ እኔ ከአብይ ጋር ነኝ፣ ብልጽግና ነው መሆነው። ዛት ኢዝ ኦል። በቃ ይበቃል። በጣም እኮ አዋረደን። በጣም እኮ እጁን ታጠበብን። 1000 ዓመት እኮ ነው ያለን። 1000 ዓመት ብትዋጉ አታሸንፉም፣ በሰላማዊ መንገድ ኑ ለኔ ያጎብድዱ እንደ ጌታቸው ረዳ እያሉን ነው። እንዲህ የተፎከረብን ይህንን ፎከራ መስበር ካቃታችሁ ቲዲኤፍ፣ ኤርትራ፣ ፋኖ፣ ኦላ ይህንን ሰውዬ ባታስተነፍሱልን በቃ የመጨረሻችን ነው የሚሆነው ነው የምለው። እና ወደ ጌታቸው ረዳ እንመለስ። ጌታቸው ረዳ አሁን ተመልሶ ምን እያለ ነው? እንደገና አንድ ምሳሌ ነገር ኢትዮጵያን ለማፍረስ ሲኦል ድረስ እንወርዳለን ብሏል የሚል አንደኛ ብዬ አላቅም። ያኔም ይሁን በተደጋጋሚ የሚለው በነበረው ሁኔታ ኢትዮጵያ እየፈረሰች ነው የሚል እምነት ስለነበረ ሲኦል መውረድ አይጠበቅብኝም ለማፍረስ ማለት ኮንትራዲክተሪ ነው። ኢትዮጵያ አሁን ባለው ሁኔታ እየፈረሰች ነው ብሎ የሚያምን ሰው ትንሽ አጋጣሚ ውድ አድማጭ ተከታታዮቻችን እንደዚህ ነው የካደው። እኔ ራሴ ሰምቻለሁ ይህንን ቃል ሲናገር ብልጽግናን ለማፍረስ ሲኦል ድረስ እንወርዳለን ያለበትን ቃል እኔ ራሴ ሰምቻለሁ። ዛሬ ግን ተመልሶ ያለውን ሰው እንዴት የተፋው ምራቅ ተመልሶ ይውጣል? ይቻላል? እንዲህ ነው ጌታቸው ረዳ። በዚህ ልክ ነው ዛሬ ላይ የተዋረደው። በዚህ ልክ ነው ትላንት የቆመለትን ህዝብ የከዳው፣ በአደባባይ ራሱንም ያዋረደው። ከእንግዲህ ማን ያምነዋል? እኔ ሲኦል ድረስ እንወርዳለን አላልኩም። ነገር ግን የተባለው ኢትዮጵያ ለራሷን ፈርሳለች ለማለት ነው የፈለኩት ነው ያለው። ሲያስተባብል ነው ይሄንን እንዲህ አይነት ማስተባበል ሲያደርግ ዛሬ ላይ ጌታቸው ረዳ ተመልክተነዋል። ጌታቸው ምን ነካ ወንድሜ? እንዲህ ነው እንደ ፖለቲካ? ይሄ አንድ ሰውዬ እንዴት አሸነፋችሁ እናንተን ሁሉ? ጀነራል ጻድቃን የጦር መካኒክ መሐንዲስ ምን ነካችሁ? ከሱ በላይ እኮ ስልጠና ነበራችሁ። ከሱ በላይ እኮ የውትድርናን እንትን ስትመሩ ነበር ለ17 ዓመታት። ዛሬ ውጪም ወጣችሁ እኮ ደና ቦታ ተምራችኋል። ዛሬ ላይ ምን ነክታችሁ ነው በዚህ ቀፎ ታኒካ የመሰለ የሆነ ሰው በብር ኃይል ከዩናይትድ አረብ ኤሚሬት በሚያገኘው ብር አታሏችሁ ዛሬ ሁለት ቃላት ሁለት ንግግሮችን እንድታደርጉ ያደረጋችሁ በምን አይነት ሁኔታ ነው? በጣም ይገርማል። it is shame by the way። የኢትዮጵያ ፖለቲካ እውነትም እንዲህ ከሆነ በጣም ሼም ነው። ከናንተ የማይጠበቅ ከአንድ ምሁር የተማረ ኃይል የማይጠበቅ ንግግር ነው ያደረጋችሁት። ይሄ ከናንተ በላይ ተምሮ እኮ አይደለም እሱ ከናንተ በታች ነው። 7ኛ ክፍል ላይ ነው እሱ ያቆመው። ከ7 በላይ አልተማረም I'm sure። ከዛ በላይ የተማረው ሳውዝ አፍሪካ ሄዶ ስለ መረጃና ስለ ማታለል ስለ እንዴት ህዝብ እንደሚሰለል
ስለ ስለላና ህዝብን እንዴት ማስገደል እንደሚችል እንዴት ህዝብን ማደን እንደሚችል ስለዛ ነው የተማረው። መጥፎ ነገር ነው የተማረው። በቃ በመጥፎ ነገር ላይ ነው እሱ እንትን ያለው ያጠነጠለው። ከዛ ኋላም ትምህርቱ ያ ደግሞ ትምህርት አንለውም፣ የቀለም ትምህርት አይደለም እሱ። በዛ ሁኔታ ነው እንግዲህ የምናየው እና ጌታቸው ረዳ ዛሬ በዚህ ልክ እንደዚህ ሲዋረድ it is very shame ጌታቸው you are a political የፖለቲካ ምሁር ነህ። በእንግሊዝኛ እንኳን ትንባለው የፖለቲካ ምሁር ነው ወንድሜ። ዛሬ ላይ ለው ተምረሃል፣ ህግን አጥንተሃል። በህግ ላይ የተማረን ህግን የተማረ ሰው እንዴትስ ዛሬ በሰባተኛ ክፍል ላይ ቁር ያለ ሰው ከዛ በኋላ ተላላኪ ሆኖ ከናንተ ጋር ሲሰራ የነበረን ሰውዬ ዛሬ ስሙን እንደዚህ ከፍ አድርገ ወይ ደግሞ የትላንት ያልከውን ነገር እየካድክ የምትገኝበት ሁኔታ ለምንድን ነው? it is shame ነው ምንለው። ቀጥሎስ ምንድን ነው የሚለው? ኧረ ጉድ! በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ እንደዚህ አይነት ደረጃ ጊዜ ተወስዶ ውድ አድማጭ ተከታታዮቻችን ትንሽ ሰው ጊዜ ሰጥቶት ዛሬ ትልቅ ደረጃ ላይ የደረሰ አብይ አህመድ ነው ያለው። ዛትስ ራይት። አሁንስ ያንን ለምንድን ነው ክደ ዛሬ ትልቅ ሰው ነው ያልከውና እሱን እየካብከው የምትገኘው ጌታቸው ረዳ? በጣም የሚገርም ነው። ውድ አድማጭ ተከታታዮቻችን ፖለቲካ እውነትም እንዲህ ከሆነ ጌታቸው ረዳ በዚህ ልክ እንደዚህ የሚዋረድበትን ቃላት ሲናገር የተምታታበት መሆኑን ሲናገር ዛሬም ተመልሶ እኮ ትላንትና ከማህዲ ሀሰን ጋር ያደረገውን አልጀዚራ እንትን ሄድ ቱ ሄድ ተከታትለናል። አብይ አህመድ ኢዝ ጄኖሳይደር ኖ ኢዝ ኖት ጄኖሳይደር who leads the genocide? አብይ አህመድ። ማን የመራው ጄኖሳይዱን? ጄኖሳይደር አይደለም። እሺ ማን የመራው ጄኖሳይዱን? እሱ ነው። ስለዚህ የጄኖሳይድ መሪ ነው። በግድ አዋስደረገው። የጄኖሳይድ መሪ ነው። ለጄኖሳይድ መሪ ደግሞ ዛሬ እሱ ተገዢ ነው ጌታቸው ረዳ። ዛት ይሶል አያችሁ ፖለቲካ እንዴት እንደሚሄድ። የጄኖሳይድ መሪ ነው። የጄኖሳይድ መሪ እየተከተለ የሚገኝ አካል ነው ማለት ነው ጌታቸው ረዳ። ስለዚህ ጌታቸው ረዳ by himself ጄኖሳይደር፣ ምክንያቱም ጄኖሳይደር የሆነን አካል እያገዘና እየረዳ ይገኛል። ስለዚህ ይሄ አካል ደግሞ እንደገና ጄኖሳይድ ለመፈጸም እየተንቀሳቀሰ ይገኛል። ስለዚህ የጄኖሳይድ ተባባሪ ነው ማለት ነው ጌታቸው ረዳም፣ ወይንም ጄኖሳይደር ነው ራሱ ማለት ነው። ገባችሁ? አሁን ተመልሶ ግን አብይ አህመድን ስክብና አብይ አህመድን ወደ ላይ ከፍ ሲያደርግ እናያለን። እየፈረሰች ነው የሚል እምነት ስለነበረ ሲኦል መውረድ አይጠበቅብኝም ለማፍረስ ማለት ኮንትራዲክተሪ ነው። ኢትዮጵያ አሁን ባለው ሁኔታ እየፈረሰች ነው ብሎ የሚያምን ሰው ትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ እንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን እፈልጋለሁ። ማመስገን አየች ይሄንን ትልቅ ዶክመንት የሰሩልንና ወደ ጽሁፍ የቀየሩልን ጠቅላይ ሚኒስትራችንን እናመሰግናለን ያሉት እንዲያመሰግኗቸው ተደርጓል። ስለዚህ ጌታቸው ረዳ በእንደዚህ አይነት ሁኔታ ነው ራሱንም አዋርዶ ትላንት የሰራውንም ጀብዱ መሬት ላይ ጭቃ ውስጥ ይጨማለቀው ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ነው የኢትዮጵያ ፖለቲካ እየሄደ የሚገኘው። ውድ አድማጭ ተከታታዮቻችን ለማንኛውም ለዛሬ ያሉን ፕሮግራሞች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። በሌላ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን እያለን ለዛሬው እዚህ ላይ እንፈጽማለን። ቸር ያገናኘን።